ዳጣ በመጨረሻም ገራሚ ታሪክ ሰራች። መድኃኒት ክፍል ላይ ገብታ የመድኃኒትን ቁም ሳጥንና አልጋ እንዲሁም ደግሞ ክፍሏን በሙሉ ስትፈልግ አልጋ ውስጥ ፓስፖርቷንና ከባድ ፋይልና መረጃዎችን በሙሉ እንዲሁም ደግሞ አቶ ደረጀ ባለፈው ላይ የመድኃኒትን ፋይል የያዘባትን በሙሉ የሚገልጽ ወረቀት አገኝታ ፓስፖርቱንም ይዛ ወደ ፖሊሱ ጋር አመራች። አቶ ደረጀና ወይዘሮ ማርታ ከምንጊዜውም በላይ ደነገጡ። እንግዲህ መርማሪ ፖሊሱም ዳጣ ይዛ የመጣችውን መረጃና ማስረጃ ሲያይ አቶ ደረጀ በፍጹም እስር ቤት ማደር የለበትም አለና አቶ ደረጀን እንግዲህ ከእስር ቤት አንጥሮ የሚያወጣ ፋይል ፖሊሱም አየና ይቺ ወንጀለኛ አረመኔ አለችበት ቦታ ላይ ፈልገንና አንጠልጥለን ማግኘት አለብን። ከምን ጊዜውም በላይ አቶ ደረጀ ሰው በጣም መልካምና ጥሩ ሰው ነዎት። ለተፈጠረው ነገር ወንጀልን ሳናጣራ እንደዛ አድርገን እርስዎን በመያዛችን በጣም ይቅርታ ብሎ እንግዲህ ፖሊሱም አቶ ደረጀን ነጻ አውጥቶታል ማለት ነው። ዳጣም በተደጋጋሚ አንቺና ናታን እኮ በተደጋጋሚ እኔን ከክፉ ነገር እየጠበቃችሁኝ ነው። እኔ ነገሩን አቢጌል እንድትከራከርልኝ ባረግም በሚገርምና በሚደንቅ ሁኔታ ግን ዳጣ ይህንን መረጃና ፋይል ባታመጪ እኔ እድሜ ልኬን እስር ቤት ነበር የምበሰብሰው ብሎ ተናገረ። ወይዘሮ ማርታ አሁን ላይ እንግዲህ ጭንቀቷ ፓስፖርቱ እቤት ካለ ትልቁ ጥያቄ ደሙ ስለሆነ ያ ደም ደግሞ የእህቴን ገሎ የጣላት ሰው አለ የሚለው በጣም አጨናንቋታል ማለት ነው። አቶ ደረጀን ከዛ ከእስር ቤት ነጻ ቢያወጣውም መድኃኒት አለችበት ቦታ ላይ ፖሊሶቹ ተሰማርተው እየፈለጉ ነው። እሷም ደግሞ ይሄንን ነገር ሆን ብላ አቶ ደረጀን ለመጉዳት አድርጋው ከሆነ ወይዘሮ መድኃኒት ፖሊስ እጅ ገብታ እድሜ ልኳን እንድትሰቃይና የእጇን እንድታገኝ እናደርጋታለን። ምንም ነገር እንዳታስቡ እንዳትጨናነቁ ብሎ ፖሊሱም እውነታውን ነገራቸው። ደረጀ በደስታ ከዛ ከእስር ቤት ወጣና አቢጌልን የኔ ልጅ አንቺ እንደምታስፈችኝና ይህን ሁላ ዋጋና መስዋዕትነት እንደምትከፍልልኝ እርግጠኛ ነኝ። ሲጀመር እየሆነ ያለውና ልክና ትክክል አልነበረም። ቢሆንም ደግሞ በህይወት ጉዞዬ እንዳንቺ ጀግና ልጅ ስላለኝ በጣም ደስ ብሎኛል። ዳጣ ትልቁን ታሪክ ሰርተሻል። እድሜ ልኬን ከእስር ቤት አውጥተሽኛል፣ ገሞናዬን ሸፍነሽልኛል እያለ እንግዲህ አቶ ደረጀ በዳጣ ላይ ያለው እምነት እጅጉን የባሰና የከፋ ሆኗል። ወይዘሮ ማርታ ደግሞ ዳጣን ልጄ እንደ ወደዛ መኝታ ክፍል ልትገቢ ቻልሽ? በምን ትዝ ብሎሽ ይሄን ነገር አደረግሽው? ብላ ስትጠይቃትም እሷም በሚገርምና በሚደንቅ ሁኔታ በጣም ተገረመችና አይ እንደዛማ መሆኑም ሳይሆን ከምትዩና ከምታስቢው በላይ እጅግ በጣም ዋጋና መስዋዕትነት የከፈልኩበትን ህይወት ዛሬ ላይ ነጻ መውጣት በጣም ይከብዳል። እማዬ አባዬ ተጨናንቆ ማየት ለእኔ በጣም ከባድ ነው። ሰው እንደማይገድል እርግጠኛ ነን። አንቺም ደግሞ ከኛ በላይ አብረሽ ኖረሻል። አሁን ላይ መዲ ይሄንን በማድረጓ ሆን ብላ አባዬን ለመጉዳትና አባዬን እስር ቤት ማርመጥመጥ ስለፈለገች ነው ብላ ተናገረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው ዳጣ ድራማ እንደቀጠለ ይገኛል። ዳጣ ትልቅና አነጋጋሪ ታሪክ ሰርታ እንግዲህ ፓስፖርቱን አገኝታ ሰተት ብላ ለፖሊስ ሰጠች። አቶ ደረጀ እስር ቤት እንግዲህ እኔ ማንም የሚከራከርልኝና ጠበቃ የለኝም። አቢጌል የህግ ተማሪ እንደመሆንሽ መጠን አንቺ ትከራከሪልኛለሽ ብሎ አላት። አባዬ እኔ ላይ ያለ እምነት ይህን ያክል ነው እንዴ? ብላ አቢጌል ከምን ጊዜውም በላይ አለቀሰች። ናታንን በጣም ግራ ተጋብቶት ውሃና እሱ የበሉት መድኃኒት በጣም አደንዝዟቸው ቢሆንም ኤቢ ምንም ቢሆን ይህንን ነገር
ለዛ በቶሎ ቤቱ ማጽዳት የለባትም ነበረ። ምንም ቢሆን መታገስ ነበረባት። ያንድም ፖሊስ ምርመራ ካደረገ በኋላ ክፍሏን ካየ በኋላ ነበር በጣም ስህተት ሰርተናል አለ። አይ በምንም ቢሆን በምንም ከቆሻሻ ቦታ ላይ ማንስተን ቢሆን ያደሜ ሰው ነው ወይ የሚለውን እንትን ማለት አለብን። እሺ ተባባሉና ወደ ሆስፒታል ሄደው ያንን ደም ካጣሩ በኋላ ወደ ፖሊስ ጣቢያ እንዲመልሳት ናታንን ጠየቀችው። ቃዲስ እንግዲህ የኤቢ ፍቅረኛ ጋሼ በፍጹም እስር ቤት ታስረው እንዳድሩም አልፈልግም፣ የቻልኩትን ነገር አደርጋለሁኝ፣ ምንም ቢፈጠር ምንም እሳቸው ከሚታሰሩ እኔ ልታሰር እያለ ማለቃቀስ ጀመረ። ምጥንና ውሃ የኤቢን ፍቅረኛ እያናገሩት ሳለ ምጥንን እጇን ጭብጥ አደረጋትና ውይ አንቺ በጣም ቆንጆና አስተዋይ ሰው ነሽ፣ ውሃን እንኳን እንደሚያማትና በሽተኛ እንደሆነ ሰምቻለሁ። ስለዚህ ከምትዩ በላይ በጣም በጣም ምስኪንና የዋህ ሴት ነሽ ብሎ አላት። እሷም ደነገጠችና እንዴት እንደዚህ ልትላይ ትችላለህ? ምን አይነት ገገማ ነህ ብላ ቀወጠችው። አይ ቃዲስ እንግዲህ ከገዜ ጋር የነበረው ቆይታ ገዜን አንቱ ሲለው አረ እኔ እኮ ገና ወጣት ነኝ፣ የኑሮ ጉዳይ እንደዛ አድርጎኝ እንጂ በፍጹም የምበሳጎል ሰው አይደለሁም ብሎ አለው። እንግዲያውማ እንደዛ ከሆነ በጣም የሚገርም ነገር ነው። አንተ በጣም ጥሩና ደግ ሰው ትመስላለህ ሲያውህ እያለ ማመሰጋገን ጀመረ። ገዜም ደግሞ ኤቢን ፍቅረኛ ሲያይ ውይ ምንኛ የተባረከ መልካም ልጅ ነው። ኤቢ በመጨረሻም ከሰይጣን ወደ መልካም ስትቀየር ፈጣሪ ጥሩ ነገር ሰጣት። አንዳንዴ መታገስና እንዲሁም ደግሞ ከሚባለው በላይ ባለፉት ስህተታችን ላይ ተምረን ወደ መልካም መቀየር ጥሩ ነገር እንደሚያጋጥም ተምር ያለሁ ብሎ ገዜም አለ። አቻ የሚባል ገዜ እንግዲህ የሚስቱ ወንድም መቶ እህቴን አስረግዘህ አንተ ከተማ እንደፈለክ እንድትኖርና እንደፈለክ እንድታደርግ በፍጹም አልፈቅድልህም። ያንተ ልጅ በሆዷ ተሸክማ ልጁን ያላባት ማሳደግ ምን ያህል ከባድና አደገኛ ህይወት እንደሆነ አታውቅም። ስለዚህ ምንም ቢፈጠር ምንም አንተ በህይወት ልትኖር አትችልም። ያንተ ልጅ የተሸከመችው እህቴ ግን እዛ የማንም መሳቂያ እንዲሁም ክብራችን በሙሉ ከሚባለው በላይ ተዋርዷል ብሎ መናገር ጀመረ። አቻ እንግዲህ እንደ ሰይጣን እየተሰወረ ገዜን እያሰቃየው ይገኛል። ናታን በሩን ሲከፍት ገዜም ደግሞ ራሱን ስቶ ወርቆ ነበርና ገዜ ምን ሆነ ነው? የተፈጠረ ነገር አለ እንዴ? ንገረኝ እያለ ሲለው ገዜም ናታን ምንም አልተፈጠረም፣ የሆነ ሰይጣን ሰው ገብቶ ነበር፣ እሱንማ ቆራርጬ ከዚህ ከቤት ማስወጣት አለብኛልና ዱላውን ይዞ መፎከርና መዛትም ጀመረ። በመጨረሻ እንግዲህ እጅግ በጣም ከሚባለው በላይ ገዜ ግቢውን እየዞረ ሲፈልግ አቻ ደግሞ ከዛ ከግቢ ውልቅ ብሎ ሄዷል ማለት ነው። ናታን እንግዲህ በጣም ግራ ገብቶት አባዬ ይህንን ስህተት እየሰራው የሆነ ትክክል የሆነ ነገር እንዳለው አስባለሁኝ። ስለዚህ አባዬ መድኃኒትን እሱ ባይገላት ሌላ ሰው አስገድሏት ሊሆን ይችላል የሚል ትልቅ ነገር መናገር ጀመረ። ከዛ እጅጉን በጣም ደንግጦ ስለነበር አይ ይሄማ በፍጹም ሊሆን አይችልም፣ ምንም ቢፈጠር ምንም እኛ በእንደዚህን አይነት ልክ መጓዝ እንደሌለብን አምናለሁ። ምን እየሆናችሁ ነው? አባዬ ሰው አይገልም እያለች ኤቢ መናገር ጀመረች። ኤቢ አንቺ ስለዚህ ስለ ቤት የማታውቂው ብዙ ነገር እንደተፈጠረ አውቃለሁኝ ብሎ እሱም መናገር ጀመረ። እና የምታውቀውን ነገር ንገረና። እኔ የማውቀውን ነገር በፍጹም ልናገር አልችልም። መድኃኒትም ደግሞ ይህንን ነገር ያደረገችው በከባድ ነገር ስለሆነ ሁላችንም መረጋጋት ይጠበቅብናል ብሎ ነው ናታን የተናገረው ማለት ነው። ወይዘሮ ማርታ ምንም አልገባት። ደረጀን በመታሰሩ በጣም ግራ ገብታታል። መድኃኒትም አሜሪካን ሀገር ሄድኩኝ ብላ በረራም እንዳልሄደች
እንዲሁም ደግሞ ያንን ደም ስታይ ከሚባለው በላይ ራሷን መቆጣጠር አቅቷት ከባድና አደገኛ ስሜት እየተሰማት ነበረ ማለት ነው። እንግዲህ እጅግ በጣም የሚገርመውና የሚደንቀው ነገር ኤቢ ከምን ጊዜውም በላይ ዛሬ ለአባቷ እንደምታስፈልጋት አወቀችና መርዳት አለብኝ ብላ ወሰነች። ለዛ የጊዜን የፍቅር ጥያቄ ከስንት ጊዜ በኋላ ተቀበለችው። ከተቀበለችውም በኋላ የጊዜ ፈተና እየበዛ ስለሄደ እሱም ሚስትና ልጅ እንዳለው ደብቋት ነበረ። ከዛ እኔ ሚስት የለኝም፣ እኔ ልጅ የለኝም እያለ እየቀበጣጠረላት ነበር። እሷም ደግሞ ጊዜ ምን ሆነሃል? ሰሞኑን እኮ ልክ አይደለህም፣ የሆንከው ነገር አለ እንዴ እያለች እሱንም እየጠየቀችው ነበር። እሱም ደግሞ ትክክለኛ መልስ በፍጹም እየሰጣትም አይደለም። አሁን ላይ የጊዜ ሁኔታ በጣም በጣም ግራ አጋብቷታል ማለት ነው። አቶ ደረጀም በተጠየቀው ጥያቄ መሰረት ምንም ነገር እንዳላደረገ እንዲሁም ደግሞ እያንዳንዱ እየተወራ ያለው ነገር እኔ መድኃኒትን ገዳይ አይደለሁም፣ በፍጹም እኔ ሰው አልገልም፣ ጊዜያችሁን ከማቃጠል ውጭ ምንም የምታገኙት ነገር የለም። ልጅቱ በጣም አደገኛና ከባድ ሰው ናት። እኔ የሰራሁት ወንጀል ሌላ ሚስት አለኝ፣ ሌላም ልጆች አሉኝ። ያንን ነገር እስካሁን ለሚስቴ ደብቂያታለሁ። ይሄ ነገር ደግሞ መድኃኒት ሳይሆን ሚስቴ ናት ከሳ እንደፈለገች ማድረግ የምትችለው። አሁን ላይ ከምነግርህ በላይ እውነታው ሚስጥሬ ይሄ ነው ብሎ ተናገረ። እንግዲያውስ አቶ ደረጀ ባለቤትህም ትምጣና የራሷን ቃል መስጠት አለባት። እኔ መድኃኒት ከቤትም ስትወጣ የሚያየሁት ነገር የለም። ማታ እራት በልተን ሁላችንም ተኝተናል። እንደምትበር ስትናገር እንሸኝሽ ብንላት እምቢ ብላለች። ይሄን ነው ማውቀው። ባለቤቴም አሁን ከዚህ ሚስጥር ይሄ ሚስጥር እስካሁን ድረስ አታውቅም። ለዛ ያስቡ ከሰው ፍቃድ ውጭ ሚስጥሩን ለማንም አሳልፈን አንሰጥም አቶ ደረጀ ብሎ ተናገረ ማለት ነው። ማርታም ገባችና ቢሮ ደሬ የተፈጠረውን ነገር በፈጠረ እውነቱን ንገረኝ። እኔ ከዚህ በላይ መታገስም ሆነ ከዚህ በላይ መሸከም አልችልም። ምክንያቱም እዚህ የእናቴ ልጅ እህቴ የት ገባች? አንተስ ያለምንም ወንጀልና ኃጢአት የታሰርከው ለምንድን ነው? ግራ አጋባችሁኝ እኮ። እኔ ከዚህ በላይ ነገሩን መታቀፍ አልችልም፣ ነገሩን መሸከም አልችልም፣ ይበቃኛል ብላ ቀወጠችው። እባክሽ ማርቴ ምንም የተፈጠረ ነገር የለም፣ ተረጋጊ። እኔ ነፍሰ ገዳይ አይደለሁም። መድኃኒትም ደግሞ ተደብቃ ነው እኔን እስር ቤት ለማስገባት ያቀደችው እቅድ ነው። አሁንማ መጠርጠር ጀመርኩ። መቼም መድኃኒት የሆነ ነገር ሳታስብ ወይም የሆነ ነገር ሳታደርጋት ይሄን ያክል ርቀት እንደማትሄድ ተረድቻለሁ። ስለዚህ ጥፋት ያለው እሷ ጋር ብቻም ሳይሆን ካንተም ጋር የሆነ ነገር እንዳለ እየተሰማኝና እየጠረጠርኩ ነው ብላ ፈረጠችው። ማርቲ እሱን በፈለግሽበት ጊዜ ማሰብ ትቻያለሽ። እኔ አሁን ፖሊሶቹ እዚህ እንዳደር ዛሬ ተፈርዶብኛል። አንቺም ወደ ቤት ሂጂና ልጆቹን አረጋጊያቸው፣ አንቺም ተረጋጊ፣ እንደዛ አትሁኚ ብሎ ተቆጣት። ማርታ እንግዲህ ከባድና አደገኛ ችግሮችን እያሳለፈች ትገኛለች። መጨረሻ ላይ ካሰበችው በላይ ደረጀ እንደ ከዳትና ዳጣና ሰላም የያዘችው ህጻን ልጅ የደረጀ እንደሆኑ ስታውቅ ምን አይነት ውሳኔ ትወስናለች? በቀጣይ የምናየው ይሆናል። ሰላማችሁ ይብዛልኝ።